መጽሐፈ ሲራክ ምዕራፍ 1 የጥበብ መንገዶች። የጥበብ ሁሉ መገኛዋ ከእግዚአብሔር ዘንድ ነው፣ ለዘላለምም ከእርሱ ጋር ናት። የባህር አሸዋን፣ የዝናብ ጠብታን፣ የዘላለምነት ቀኖችንስ ማን ቆጠረ? የሰማይን ምጥቀት፣ የምድርን ስፋት፣ የባህርን ጥልቀት። ጥበብንም ማን መርምሮ አገኛቸው? ጥበብ ከሁሉ አስቀድሞ ተፈጠረች። የጥበብ መታሰቧ ከጥንት ጀምሮ ነው። የጥበብ ስሯ ለማን ተገለጠ? ምክሯንስ ማን አወቀ? ጥበበኛ አንድ ነው፣ እጅግም የሚያስፈራ ነው። እርሱም በዙፋኑ ላይ ጸንቶ ይኖራል። እርሱ እግዚአብሔር ሰራት፣ አያት፣ ሰፈራትም፣ በሥራውም ሁሉ ላይ አሳደራት። እርሷም እንደ እርሱ ስጦታ ከሥጋዊ ሁሉ ጋር ናት። ለሚወዱትም ሁሉ እርሷን ሰጣቸው። እግዚአብሔርን መፍራት ክብር ነው፣ የሚያስመካም ነው፣ ደስታም ነው፣ የደስታም ዘውድ ነው። እግዚአብሔርን መፍራት የልብ ደስታ ነው፣ ሐሴትንም ይሰጣል፣ ደስም ያሰኛል፣ የሕይወትንም ዘመን ያረዝማል። እግዚአብሔርን የሚፈራ ሰው ፍጻሜው ያምራል፣ በሚሞትበትም ቀን ይከብራል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። በእናታቸው ማኅፀን ከምእመናን ጋር ተፈጠረች፣ ከሰዎችም ጋር የዓለምን መሠረት ተፈጠረች። ከዘራቸውም ጋር ልትኖር ታመነች። ጥበብን መጥገብ እግዚአብሔርን መፍራት ነው፣ ፍሬዋም ታጠግባቸዋለች። በቤቶቿም ደስታ መልቷል፣ በቦታዎቿም ፍሬ አለ። የጥበብ ዘውዷ እግዚአብሔርን መፍራት ነው፣ ሰላምን ያመጣታል፣ ይፈውሳል፣ ያድናልም። ፈጣሪዋ አያት፣ ሰፈራትም። የምክርንና የእውቀትን የጥበብንም ምንጭ አፈሰሰ። የሚያጸኗትንም ሰዎች አገነናቸው፣ አከበራቸው። የጥበብ ስር እግዚአብሔርን መፍራት ነው፣ ቅርንጫፏም የሕይወትን ዘመን ያረዝማል። ከኃጢአት ለመራቅ ራስን መቆጣጠር። በተቆጣ ጊዜ መከራ ይመጣበታልና ቁጡና አመፀኛ ሰው መጽደቅ አይችልም። ጊዜዋን እስክታሳልፍ ድረስ ቁጣን ታገሳት፣ ኋላም ደስ ታሰኝሃለች። ጊዜውን እስክታገኝ ድረስ ነገርህን ሰውር፣ ብዙ ሰዎችም ጥበብህን ይናገራሉ። በጥበብ መዛግብት የምሳሌ ትምህርት አለ። ኃጢአተኛ እግዚአብሔርን የሚፈራውን ይጸየፈዋል። ጥበብን ከወደድካት ትእዛዞቹን ጠብቅ፣ እግዚአብሔርም እርሷን ይሰጥሃል። ጥበብም ዕውቀትም እግዚአብሔርን መፍራት ነው፣ ፈቃዱም ሃይማኖትና የዋሃት ነው። እግዚአብሔርን መፍራትን አትዘንጋ። እየተጠራጠርህ እግዚአብሔርን በሁለት ልብ አታገልግለው። በሰው አፍ አትውደቅ፣ ከንፈሮችህንም ጠብቅ። እንዳትዋረድ ሰውነትህም እንዳትወድቅ ራስህን ከፍ ከፍ አታድርግ። እግዚአብሔርም የሰወርኸውን ይገልጥብሃል። እግዚአብሔርን በመፍራት አልመጣህምና በልብህም ሽንገላ ሞልቷልና በብዙዎች ሰዎች መካከል ይጥልሃል። ምዕራፍ 2 ለእግዚአብሔር ታማኝ ስለመሆን። ልጄ ሆይ ለእግዚአብሔር ትገዛ ዘንድ ብትሄድ ሰውነትህን ለመከራ አዘጋጅ። ልብህን አቅና፣ ታገስ፣ አታወላውልም። ብትጨነቅም አትጠራጠር። ነገር ግን ተከተለው፣ በፍጻሜህም ሕይወትህ ትበለጽግ ዘንድ አትተወው። የደረሰብህን ሁሉ ተቀበል፣ በችግርህም ወራት ታገስ። ወርቅን በእሳት ይፈትኑታልና ጻድቅንም ሰው በመከራ ይፈትኑታልና። ነገር ግን እግዚአብሔርን እመነው፣ እርሱም ይረዳሃል። መንገድህንም አቅና፣ በእርሱም እመን። እናንተ እግዚአብሔርን የምትፈሩት ሆይ ቸርነቱን ደጅ ጥኗት፣ በመከራም እንዳትወድቁ ከእርሱ አትራቁ። እግዚአብሔርን የምትፈሩት ሆይ ዋጋቸውን እንዳታጡ እመኑት። እግዚአብሔርን የምትፈሩት ሆይ የዘላለም በጎነቱን ምሕረቱንና ደስታውን ተስፋ አድርጉ። በዘመን የቀደሙ ሰዎችን ተመልከቱ እወቁም። በእግዚአብሔር አምኖ ያፈረ ማን ነው? እርሱን በመፍራት የታገሰና የተጣለ ማን ነው? ጠርቶትስ ቸል ያለው ማን ነው? እግዚአብሔር መሐሪ ይቅር ባይም ነውና ኃጢአትን ይቅር ይላል፣ በመከራ ቀንም ያድናል። ለሚጠራጠር ልቡና ወዮለት፣ ለጠማሞች እጆችም ወዮላቸው። ሥራው ሁለት ለሆነ በሁለትም መንገድ ለሚሄድ ኃጢአተኛ ወዮለት። ለሚጠራጠርና ለማያምንም ልብ ወዮለት፣ ስለዚህም አያመልጥም። ትዕግሥታቸውን ላጡ ሰዎች ወዮላቸው። እግዚአብሔር በተመለሰባቸው ጊዜ ምን ያደርጉ ይሆን? እግዚአብሔርን የሚፈሩ ቃሉን አይረሱም፣ የሚወዱትም ትእዛዙንና መንገዱን ይጠብቃሉ። እግዚአብሔርን የሚፈሩ ሰዎች ፈቃዱን ይሻሉ፣ የሚወዱትም በሕጉ ይረካሉ። እግዚአብሔርን የሚፈሩ ልቦናቸውን ያዘጋጃሉ፣ በፊቱም ሰውነታቸውን ያዋርዳሉ። በሰው እጅ ከምንወድቅ በእግዚአብሔር እጅ እንወድቅ።
እንደ ልዕልናው የቸርነቱ ብዛት እንዲሁ ነውና። ምዕራፍ 3 ልጆች ለወላጆቻቸው ማድረግ ያለባቸው ግዴታ። ልጆች ሆይ እኔን አባታችሁን ስሙኝ፣ በሕይወት ትኖሩ ዘንድ እንዲህ አድርጉ። እግዚአብሔር አባትን በልጆቹ ላይ አክብሯልና የእናትንም ሥልጣን በልጆቿ ላይ ከፍ ከፍ አድርጓልና። አባቱን የሚያከብር ልጅ ኃጢአቱ ይሰረይለታል፣ እናቱንም የሚያከብራት ልጅ ድልብ እንደሚያደልብ ነው። አባቱን የሚያከብር ልጅ በልጆቹ ደስ ይለዋል፣ በሚጸልይበትም ቀን ፈጣሪው ይሰማዋል። አባቱን የሚያከብር ልጅ ዕድሜው ይረዝምለታል፣ እግዚአብሔርን የሚሰማ ልጅ እናቱን ያሳርፋታል። እንደ አገልጋዮቹም ለወላጁ ይገዛል። በረከቱ ትደርስህ ዘንድ በቃልህም በሥራህም አባትህን አክብረው። የአባት በረከት የልጅን ቤት ያጸናልና፣ የእናት ርግማን ግን መሠረትን ይነቅላል። አባትህን በማቃለል አትመካ፣ አባትህን ማቃለል ትምክህት አይሆንምና። ሰው በአባቱ ክብር ይከብራል፣ የሰውም ውርደቱ እናቱን በማቃለሉ ነው። ልጄ ሆይ በእርጅናው ጊዜ አባትህን እርዳው፣ በሕይወቱም ሳለ አታሳዝነው። ቢያረጅ አእምሮውንም ቢያጣ ለፈቃዱ እሺ በለው። እንደሚቻልህም አክብረው፣ በአረጀም ጊዜ አታስከፋው። ዋጋ በመቀበል ጊዜ አባትህን መርዳትህ አይዘነጋብህምና። ስለ ኃጢአትም ፈንታ ጽድቅ ትሰራልሃለች፣ በመከራህም ቀን ይታሰብልሃል። ፀሐይ በረድን እንደሚያቀልጠው ኃጢአቶችህ እንደዚሁ ይቀልጣሉ። አባቱን የሚጥል ሰው እግዚአብሔርን እንደሚጸርፍ ወይም እንደሚሰድብ ነው። እናቱን የሚያሳዝናትም በእግዚአብሔር ዘንድ እየተረገመ ነው። ስለ ትሕትና። ልጄ ሆይ ሥራህ በሃይማኖትህ ይገለጥ፣ እውነተኞች ሰዎች ይወዱሃል። እንደ ገናንነትህ መጠን እንዲሁ ራስህን አዋርድ፣ በእግዚአብሔር ዘንድ ዋጋህን ታገኛለህ። የእግዚአብሔር ሥራው ታላቅ ነውና በቅዱሳንና በትሑታን ዘንድ ይመሰገናል። የሚበረታብህን አትፈልግ፣ የማትችለውንም አትመርምር። ነገር ግን የታዘዝከውን አስብ። በስውር ያለው ግን አያስጨንቅህ። አላስፈላጊ ሥራዎችን አትመራመር፣ ከሰዎች ይልቅ ለአንተ እጅግ ተገልጧልና። ብዙ ሰዎችን መታበያቸው አሳታቸው፣ ብዙ ሰዎችንም የልቡናቸው ትዕቢት ጣላቸው። ጥፋትን የሚወዳት በእርሷ ይሞታል፣ ክፉ ልቡናም በመጨረሻው ይታመማል። ክፉ ልቡና በመከራ ይገረፋል፣ ኃጢአተኛ ሰውም በኃጢአቱ ላይ ኃጢአትን ይጨምራል። ለትዕቢተኞች ጥፋት ፈውስ የላትም፣ ክፉ ተክል በውስጣቸው ስር ሰዷልና። የብልህ ሰው ልቡና ምሳሌን ይተረጉማል፣ የአዋቂ ሰው ጆሮም ጥበብን መስማትን ትወዳለች። ስለ ምጽዋት። የምትነድ እሳትን ውሃ ያጠፋታል፣ ምጽዋትም ኃጢአትን ታስተሰርያለች። ምጽዋትን ለሚሰጥ ሰው በመጨረሻ ይታሰብለታል፣ በሚሰነካከልበትም ጊዜ መጠጊያን ያገኛል። ምዕራፍ 4 ለድሆችና ለችግረኞች መደረግ ስለሚገባው። ልጄ ሆይ ድሃውን የሚኖርበትን አትከልክለው፣ ከሚለምንህም ዓይኖችህን አትመልስ። የተራበች ሰውነትን አታሳዝን፣ ያዘነ ሰውንም አታበሳጭ። ያዘነ ልቡናን አታስደንግጥ፣ የሚለምንህንም አትለፈው። በሚያገለግልህም ቤተሰብህ ላይ አትቆጣ፣ ከድሃም ፊትህን አትመልስ። ከሚለምንህም ዓይንህን አትመልስ፣ ይረግምህም ዘንድ ለሰው ምክንያትን አትስጠው። በልቡናው አዝኖ ቢረግምህ ፈጣሪው ጸሎቱን ይሰማዋልና። በብዙ ሰዎች ዘንድ እንድትወደድ ሁን፣ በዳኞች ዘንድ አገልግል፣ ራስህንም ከፍ ከፍ አታድርግ። ድሃውን በጆሮህ አድምጠው፣ በየዋህነትህም በጎ ቃልን መልስለት። የተበደለውንም ሰው ከሚበድለው ሰው እጅ አድነው፣ ለእርሱም መፍረድን ቸል አትበል። አባቱ ለሞተበት ልጅ እንደ አባትህ ሁነው፣ ለእናቱም እንደ ባሏ ቆምላት። እንደ ልዑልም ልጆች ትሆናለህ፣ ከእናትህም ይልቅ ይወድሃል። ጥበብ ከፍ ከፍ እንደምታደርግ ጥበብስ ልጆቿን ከፍ ከፍ አደረገቻቸው፣ የሚፈልጓትንም ትቀበላቸዋለች። እርሷን የወደደ ሕይወቱን ወደደ፣ ወደ እርሷም የሚገሰግስ ሰው በደስታ ይሞላል። አጥንቶ የሚይዛት ሰውም ክብርን ይወርሳል። እርሷም ያደረችበትን እግዚአብሔር ይባርካል፣ እርሷንም የሚያገለግሉ ቅዱሱን ያገለግላሉ። የሚወዷትንም እግዚአብሔር ይወዳቸዋል። እርሷን የሚሰማትም አሕዛብን ይገዛል። እርሷንም የሚያደምጣት ሰው ተዘልሎ ይኖራል። ካመንሃት ታገኛታለህ፣ በዘመንህም ከፍ ከፍ ታደርግሃለች። ከእርሱ ጋር ትሄድ ዘንድ ትቀድማለች፣ ፈጽማም ታስፈራዋለች። ሰውነቱን እስክታስገዛና በተግሣጽዋ እስክትፈትነው ድረስ ትገርፈዋለች፣ ታስተምረዋለችም።
ከዚህ በኋላ ዳግመኛ ተቀብላ ደስ ታሰኘዋለች፣ ምስጢሯንም ትገልጥለታለች። ከእርሷ ወጥቶ ቢስት ግን ትለየዋለች፣ በጠላቱም እጅ ትጥለዋለች። ጊዜውን ጠብቅ፣ ከክፉ ነገርም ተጠንቀቅ። ስለ ነፍስህ በማፈር አታድላ። በማፈር ኃጢአትን የሚሰራ አለና፣ በማፈርም ጽድቅን የሚሰራ ሞገስንም የሚያገኛልና። ጉዳት በራስህ ስለሚደርስብህ የሰው ፊት አይተህ አታድላ። ሰውነትህን እንዳትጥል አትፈር። የሚናገርን ሰው መናገሩን አትከልክለው፣ በቃሉ የተነሳ ጥበቡ ይታወቃልና፣ ትምህርቱም ከአንደበቱ ንግግር የተነሳ ይታወቃልና። ጽድቅን አትቃወም፣ ስለ በደልኸው በደል ንስሐ ግባ፣ ኃጢአትህንም መናገር አትፈር። የውሃ ሙላትን አትደፋፈር፣ ለሰነፍ ሰው ራስህን አታዋርድ፣ ለታላቅ ሰው ፊትም አታድላ። ፈጣሪህ እግዚአብሔር ስለ አንተ ይከራከርልሃልና ለሞት እስክትደርስ ድረስ እውነትን ተከራከር። በአፍህ አውታታ አትሁን፣ ሥራህንም ቸል አትበል። በቤትህ እንደ አንበሳ አስፈሪ አትሁን፣ ቤተሰብህንም አታስደንግጥ። ለመበደር እጅህን አትዘርጋ፣ በመክፈልም ጊዜ እጅህን ለመሰብሰብ አትመለስ። ምዕራፍ 5 የየዕለት የሕይወት መመሪያ። ገንዘብህን በከንቱ አትበትን፣ በቃኝም አትበል። የሰውነትህን ፈቃድ አትከተል። እኔ ኃይለኛ ነኝ ማንስ ይችለኛል አትበል፣ እግዚአብሔር በቀልን ይበቀላልና። ኃጢአት ሰርቼ ፍዳ አልተቀበልሁም አትበል፣ እግዚአብሔር ብዙ ዘመን ይታገሳልና። ስለ ኃጢአትህ ንስሐ መግባትን አትፍራ፣ የእግዚአብሔር ምሕረቱ ብዙ ነው፣ ኃጢአቴንም ይቅር ይለኛል እያልህ በኃጢአት ላይ ኃጢአትን አትጨምር። ምሕረትም መቅሰፍትም ከእርሱ ዘንድ ይመጣልና፣ መቅሰፍቱም በኃጢአተኛ ሰው ላይ ይወርዳል። ለእግዚአብሔር መገዛትን ቸል አትበል፣ ሞት ድንገት ትመጣለችና ከቀን ቀን አታሳልፍ። ፍዳህ ከመቅሰፍት ጋር በመጣብህ ጊዜ በመከራ ትጨነቃለህ። በመከራህ ጊዜ አንተን ማዳን አይችልምና ለአመፃ ገንዘብ አትሳሳ። ራስን ስለ መግዛትና ግልጽ ስለ መሆን ለሰው ሁሉ ምስጢርህን አታውጣ። የወደድኸውንም ሁሉ አትከተል። ምላሱ ሁለት እንደሆነ ኃጢአተኛ አትሁን። አንተስ በጥበብህ ጸንተህ ኑር፣ ቃልህም አንድ ይሁን። ለመስማትም ፈጣን ሁን፣ ቃልን ለመመለስ ግን የዘገየህ ሁን። የምትነግረው ካለህ ለባልንጀራህ ንገረው፣ ያለዚያ ግን እጅህን በአፍህ ላይ አድርግ። መከበርህና መዋረድህ ከቃልህ የተነሳ ነው፣ የሰውም ውድቀቱ ከአንደበቱ የተነሳ ነው። ሐሜተኛ አትሁን፣ በአንደበትህም አውታታ አትሁን። የሌባ እፍረቱ ጥቂት ነው፣ አንደበቱ ሁለት የሆነ ሰው ግን መከራው ጽኑ ነው። በታላቁም በታናሹም ሰው ዘንድ ቸር ሆነህ ተገለጥ። ምዕራፍ 6 ጠላት ከምትሆን ወዳጅ ሁን፣ የክፉ ስም ፍጻሜው ስድብና ውርደት ነውና። ምላሱ ሁለት የሆነ ኃጢአተኛ ሰውም እንዲህ ነው፣ ከልቡናህ ባነቃኸው ምክር ራስህን ከፍ ከፍ አታድርግ። አንበሳ ላምን እንደሚነጣጠቅ ሰውነትህን እንዳይነጥቋት ቅጠልህን ይበላብሃል፣ ፍሬህንም ታጣለህ፣ እንደ ደረቅ እንጨትም ይጥልሃል። ክፉ ሰውነት ገንዘብ ያደረጋትን ሰው ታጠፋዋለች፣ ጠላቱንም በእርሱ የጨከነ ታደርገዋለች። እውነተኛና እውነተኛ ያልሆነ ጓደኝነት። ልዝብ አንደበት ወንድማማችነትን ያበዛል፣ ልዝብ አፍም ወዳጅን ያበዛል። ብዙ ሰዎች ወዳጆች ይሁኑ፣ ነገር ግን ከብዙዎቹ አንዱ ምክርህን የምትገልጥለት ይሁን። ወዳጅ ብታበጅ በችግርህ ወራት ወዳጅ አብጅ፣ ፈጥነህም እምነት አትጣልበት። ለጥቂት ቀን የሚሆን ወረተኛ ወዳጅ አለና፣ በመከራህም ጊዜ ከአንተ ጋር አይታገስም። ጠላት የሚሆንህና የሚሰድብህ፣ ሰውረህ የሠራኸውን ኃጢአትህንም የሚገልጥብህ ወዳጅ አለ። ስለ ማዕድህም የሚወድህ ወዳጅ አለ። እርሱም ከአንተ ጋር አይኖርም፣ በተቸገርህም ጊዜ ይለይሃል። ባለጸጋ በሆንህ ጊዜ እንዳንተ ይሆናል፣ ቤተሰብህንም ይገዛል። ብትቸገር ግን እርሱ ባላጋራህ ይሆናል፣ እንዳታየውም ይሰወርሃል። ከጠላቶችህ ራቅ፣ ወዳጆችህንም ተጠባበቃቸው። የታመነ ወዳጅ እንደ ጸና አላባሽ አግሬ ጋሻ ነው። እርሱን ያገኘ ሰው ድል በአገኘ። ለታመነ ወዳጅ ለውጥ የለውም፣ ለደግነቱም ሚዛን የለውም። የታመነ ወዳጅ የሕይወት መድኃኒት ነው፣ እግዚአብሔርን የሚፈሩ ያገኙታል። እግዚአብሔርን የሚፈራ ሰው ወዳጅነቱን ያጸናል፣ ባልንጀራው እንደርሱ ይሆነዋልና። የጥበብ በረከት። ልጄ ሆይ በሕፃንነትህ ጥበብን ምረጣት፣ እስክታረጅም ድረስ ታገኛታለህ።
እንደሚያርስና እንደሚዘራ ሰው ወደ እርሷ ሂድ፣ የተባረከ ፍሬዋንም ጠብቅ። ስለ እርሷ በመስራት ጥቂት ትደክማለህ፣ ነገር ግን ፈጥነህ ፍሬዋን ትበላለህ። በሰነፎች ዘንድ ፈጽማ ጎጻጉጽ ናት፣ አእምሮ በሌለው ሰውም አታድርም። የፈተና ድንጋይ አንስተው በተሸከሙት ጊዜ እንዲከብድ እንደዚሁ ትከብደዋለች፣ ፈጥኖም ይጥላታል። ጥበብስ እንደ ስሟ ናት፣ ብዙ ሰዎችም የሚያውቋት አይደሉም። ልጄ ሆይ ስማኝ፣ በምክሬም ጽና፣ ምክሬንም አታቃልል። እግሮችህን ወደ ቀንበሯ አግባ፣ ዛንጅሯንም ባንገትህ እሰር። ጫንቃህን ዝቅ አድርገህ ተሸከማት፣ በእግር ብረቷም አትበሳጭ። በፍጹም ነፍስህ ወደ እርሷ ተሰማራ፣ በፍጹም ኃይልህም መንገዷን ጠብቅ። ፍለጋዋን ተከተል፣ ፈልጋት ታገኛታለህም። ያዛት አትተዋትም፣ በፍጻሜህም ዕረፍትን ታገኛለህ፣ ደስታም ይሆንሃል። እግር ብረቷም እንደ ጽኑ ጋሻ ይሆንሃል፣ ዛንጅሯም የክብር ልብስ ወደ መሆን ይመለስልሃል። የዘላለም ወርቅ በእርሷ ዘንድ አለና፣ ማሰሪያዋም የሰማያዊ ሐር ጌጥ ይሆንሃል። እንደ ክብር ልብስ ትለብሳታለህ፣ የደስታ ዘውድንም ታቀዳጅሃለች። ልጄ ሆይ ብልህ ትሆን ዘንድ ብትወድ፣ ትማርም ዘንድ በልቡናህ ብትጨክን፣ ትሰማ ዘንድ ብትወድ ታገስ። ጆሮህንም ብታዘነብል ብልህ ትሆናለህ። በብዙ ሽማግሌዎች ዘንድ ቁም፣ ከእነርሱም አዋቂ ሰው ብታይ ተከተለው። የመጽሐፉን ነገር ሁሉ ፈጥነህ ስማ፣ የጥበብም ምሳሌ አይዘንጋ። ብልህ ሰው ብታይ ፈጥነህ ወደ እርሱ ሂድ፣ እግርህም በደጃፉ መድረክ ይመላለስ። የእግዚአብሔርን ትእዛዝ አስብ፣ መጻሕፍቱንም ሁል ጊዜ አንብብ። እርሱም ልቡናህን ያጸነዋል፣ ጥበብንም ትወዳት ዘንድ ይሰጥሃል። ምዕራፍ 7 ክፋትን አትስራት፣ ክፉም አያገኝህም። ከበደል እራቅ፣ እርሷም ራሷ ካንተ ትርቃለች። 7 እጥፍ አድርገህ እንዳትሰበስባት፣ በኃጢአት ትልም አትዝራ። ከእግዚአብሔር መንግሥት አትለምን፣ ከንጉሥም የክብር ዙፋን አትለምን። በእግዚአብሔር ፊት ጻድቅ ነኝ አትበል፣ በንጉሥም ዘንድ ብልህ ነኝ አትበል። ዳኛ መሆንን አትውደድ፣ እነሆ በደለኛውን ለመበቀል አትችልም ይሆናልና። እነሆ ለባለጸጋም ታደላ ይሆናል። በእውነት ሥራህም ላይ ኃጢአት ትሠራለህ፣ የአገርህንም ሰው አትበድል። ራስህንም በወገኖችህ መካከል አታስት፣ በአንዲቱም ቢሆን ከቅጣት አታመልጥምና። 2 ኃጢአት አንድ አድርገህ አትስራ። በመባዬ ብዛት እግዚአብሔር ኃጢአቴን ያስተሰርይልኛል፣ ለልዑም እግዚአብሔር መባዓ ከአገባሁ ይቅር ይለኛል አትበል። በምትጸልይበት ጊዜ አትቸኩል፣ ምጽዋት መመጽወትንም አታቃልል። የሚያሳዝን ደስ የሚያሰኝም አለና፣ ባዘነ ሰው አትሳቅ። በባልንጀራህ ሐሰትን ተግባር አታድርግ፣ በወዳጅህና በባልንጀራህም ላይ እንዲህ አታድርግ። በምንም ሁል ጊዜ ሐሰትን አትውደድ፣ ፍጻሜዋ ይጎዳሃልና። በሽማግሌዎች መካከል ብዙ ቃል አትናገር፣ በአፍህ የተናገርከውን ስእለትህን አትመልስ። ቃልህንም አትለውጥ፣ የእጅህንም ሥራ አታቃልል። ፈጣሪህንም የሚያበቅልልህን ቡቃያህን ቸል አትበል። ብዙ ናቸው ብለህ ከኃጢአተኞች ጋር አንድ አትሁን፣ ጥፋት እንደማትዘገይ አስብ። ሰውነትህን ፈጽመህ አዋርዳት፣ የኃጢአተኞች ፍዳቸው ትልና እሳት ነውና። በእየነጋው ወዳጅ አትለውጥ፣ ስለ ቀይ ወርቅ ወዳጅህን አትጣ፣ መወደዷ ከወርቅ ይወደዳልና። ብልህና ደግ ሴትን አትጥላ፣ በእውነት በሚገዛልህ ቤተሰብህ ላይ ስለ አንተ ሰውነቱን አሳልፎ በሚሰጥ በምንደኛህ ላይ ክፉ ነገርን አታድርግ። ብልህ ቤተሰብህን እንደ ራስህ ውደደው፣ ነጻ ታውጣውም ዘንድ ተስፋ ያደረገህን ዋጋውን አታጥፋበት። ሁልጊዜ ከብትህን መፍቀድ አትተው፣ ከእነርሱ የሚጠቅምህን ወደ አንተ አቅርብ። ልጆች ቢኖርህ ምከራቸው፣ ከሕፃንነታቸው ጀምረህ ትሕትናን አስተምራቸው። ሴቶች ልጆችም ቢኖሩህ ጠብቃቸው፣ አታስታቸው፣ አትሳቅላቸው፣ አታባብላቸውም። ልጅህን ለአቅመ ሔዋን ስትደርስ አጋባት፣ ጠብቃት፣ ታላቅ ሥራንም ትፈጽማለህ፣ ከድካምም ታርፋለህ። ነገር ግን ለብልህ ሰው አጋባት፣ እንደ ራስህ የምትወዳት ሚስት ብትኖርህ አትፍታት። በፍጹም ልቡናህ አባትህን አክብረው፣ የእናትህንም ምጧን አትዘንጋ። በእነርሱም ምክንያት እንደተወለድህ አስብ፣ ስላደረጉልህስ ፈንታ ምን ታደርግላቸዋለህ? በፍጹም ሰውነትህ እግዚአብሔርን ፍራው፣ ካህናቱንም አክብራቸው። በፍጹም ኃይልህም ፈጣሪህን ውደደው፣ የሚያገለግሉትንም አትተዋቸው። እግዚአብሔርን ፍራው፣
የሚያገለግለውን ካህኑንም አክብረው። የታዘዘልህ ዕድሉንም ስጠው። ቀዳሚያቱንና ስለ ኃጢአት የሚሰዋውን መሥዋዕት፣ ወርቹንም ማታና ጠዋትም የሚሰዋውን መሥዋዕት፣ መጀመሪያ የሚወለደውንም ከብት ስጠው። በረከትህ ፍጽምት ትሆን ዘንድ እጅህን ለድሃ ዘርጋ። ስጦታ በያው ሁሉ ፊት ጸጋ አለው። ስለ ሞተ ሰውም ምጽዋት መስጠትን አትተው። ከሚያለቅሱ ሰዎችም አትለይ። ከሚያለቅሱም ጋር አልቅስ። ሕመምተኛንም ሰው መጎብኘት ቸል አትበል። በዚህም ይወዱሃል። በተናገርከውም ነገር ሁሉ ፍጻሜህን አስብ። ሁልጊዜም አትበድል። ምዕራፍ 8 በእጃቸው እንዳትወድቅ ከታላላቆች ሰዎች ጋር አትከራከር። በብልጽግናው ድል እንዳያደርግ ከባለጸጋ ጋር አትጣላ። ብዙዎች ስለ ወርቅ ጠፍተዋልና የነገሥታትም ልቦና ድል ሆኗልና። ከተናጋሪ ሰውም ጋር አትከራከር፣ ያለዚያ በእሳት ላይ እንጨት መከመርህ ነው። እናትና አባትህን እንዳታዋርድ። ከአላዋቂ ሰው ጋር አትሳቅ። ከኃጢአቱ የተመለሰውን ሰው አትንቀፈው። እኛ ሁላችንም ኃጢአተኞች እንደሆን አስብ። በእርጅናው ጊዜ ሰውን አታቅልለው፣ ከእኛ የማያረጅ የለምና። በሞተ ሰው ደስ አይበልህ፣ ሁላችንም እንደምንሞት አስብ። የብልሆችን ነገር አታቃል። ጥበብን በእነርሱ ዘንድ ታገኛለህና ምሳሌያቸውን ተማር። መምህራንንም አገልግል፣ የሽማግሎችን ምክራቸውን ጠብቅ። እነርሱ ከአባቶቻቸው ተምረዋልና አንተም ከእነርሱ ተማር። በሐዘንህም ጊዜ የምትናገረውን ታገኛለህ፣ የምትመልሰውንም ታውቃለህ። በእሳታቸው እንዳትቃጠል የኃጢአተኞች ሰዎችን እሳት አትጫር። በአንደበቱ ነገር እንዳያስትህ በተሳዳቢና በጠላት ዘንድ አትከራከር። ከአንተ ለሚበለጽገው አታበድረው፣ ብታበድረው ግን ገንዘብህን እንዳጣህ እወቅ። ከአንተ ለሚበረታውም አትዋሰው፣ ብትዋሰው ግን አንተ ራስህ እንደምትከፍል አስብ። ከዳኛ ጋር አትከራከር፣ እንደ ክብሩ መጠን ፍርድን ይለውጡለታልና። እንዳይፈርድብህ እንዳይደፍርህ ከደፋር ሰው ጋር መንገድን አትሂድ። እርሱ ልቡ እንደወደደ ያደርጋልና አንተም በእርሱ ስንፍና ትሞታለህ። ከቁጡ ሰው ጋር አትከራከር፣ በእርሱ ዘንድ ደም ማፍሰስ እንደ ኢምንት ነውና። ረዳት ወደ ሌለበትም ቦታ ይወስድሃልና ከእርሱ ጋር ወደ ምድረ በዳ አትውጣ። የሰማውን ነገር መጠበቅ አይችልምና ከአላዋቂ ሰው ጋር አትማከር። እንዴት እንደሚደርስብህ አታውቅምና ጉዳይህን በባዕድ ፊት አትናገር። ዋጋህ እንዳይጠፋብህ ለሰው ሁሉ የልብህን ምስጢር አትግለጥ። ምዕራፍ 9 ስለ ሴቶች የተሰጠ ምክር። ክፉ ትምህርትን እንዳትማርብህ ባጠገብህ የምትተኛ ሚስትህን አታስቀናት። ኃይልህን እንዳታደክምብህ ለሴት ልብህን አትስጣት። በወጥመዷ እንዳትያዝ የሌላ ሚስት አታባብል። በዘፈኗ እንዳታስትህ ከዘፋኝ ሴት ጋር አትጫወት። ፈቃዷ እንዳያስትህ ድንግልን አትቆንጥጣት። ርስትህን እንዳታጣ ለአመንዝራ ልቡናህን አትስጣት። በከተማዎቹ መንገድ ዙሪያ አታማትር፣ አደባባይዋም አያስትህ። ከመልከ መልካም ሴት ዓይንህን መልስ፣ የሌላ ሚስትም ደምግባቷ አያስጎምጅህ። በሴት ደምግባት የሳቱ ሰዎች ብዙ ናቸውና ስለዚህ ነገር ፍቅሯ እንደ እሳት ይነድዳል። ከጎልማሳ ሚስት ጋር አትቀመጥ፣ ልቡናህን ወደ እርሷ እንዳትወስድ። ሰውነትህንም በሞት እንዳታሰነካክል፣ በመጠጥ ጊዜ ከእርሷ ጋር አትቀመጥ። ድንገተኛ ወዳጅ እንደ እርሱ አይሆንምና የቀድሞ ወዳጅህን አትተው። አዲስ ወዳጅ ጉሽ ጠጅ ነው፣ ቢከርም ግን ደስ ብሎ ትጠጣዋለህ። እንደሚጠፉ አታውቅምና የኃጥአን ብልጽግናቸው አያስቀናህ፣ የክፉዎች ሰዎችም ተድላቸው አያስጎምጅህ። እስኪሞቱም ድረስ እንደማይከብሩ አስብ። በሞት ከሚቀጡ መኳንንት ፈጽመህ ራቅ። ሰውነትህን እንዳታጠፋ የሞት ጥርጥርን አያግኝህ። ነገር ግን በወጥመድ መካከል እንደምትሄድ በገደልም መካከል እንደምትመላለስ እወቅ። የተቻለህን ያህል ለባልንጀራህ መልካም አድርግለት፣ ከጠቢባንም ጋር ተማከር፣ ጉዳይህም ከአዋቂዎች ጋር ይሁን። ነገርህ ሁሉ በእግዚአብሔር ሕግ ይሁንልህ። ድሆች ሰዎች በምሳህ ጊዜ ይኑሩ፣ ክብርህም እግዚአብሔርን በመፍራት ይሁን። ሥራው በብልሃተኛው እጅ ይከናወናልና የአሕዛብንም አለቃ በቃሉ ጥበብ ያስመሰግኑታል። ተናጋሪ ሰው በከተማው አስፈሪ ነው፣ ከቃሉም የተነሳ ፈጽሞ ይጠላል። ምዕራፍ 10 ጠቢብ ንጉሥ ሕዝቡን ይመክራል፣ አስተዋይ ዳኛም ሥርዓትን ይሠራል። ሎሌውም እንደ ሕዝቡ አለቃ ነው፣ የከተማው ገዢ እንደሚሠራው በውስጧ የሚኖሩ ሰዎች ይሠራሉ።
አላዋቂ ንጉሥ ሕዝቡን ያጠፋል። ሀገር በሽማግሌዎች ጥበብ ትጸናለች። የምድር ግዛት በእግዚአብሔር እጅ ነው። በጊዜውም የሚጠቅመውን ሰው በእርሷ ላይ ያስነሳል። የሰው በረከቱ በእግዚአብሔር እጅ ነው። በጸሐፊም ሰውነት ክብሩን ያኖራል። በትዕቢት የሚመጣ ኃጢአት። ባልንጀራህን በሳተበቱ ሁሉ አትንቀፈው፣ በነቀፋህም ምንም ክፉ ነገር የምታደርግበት አይኑር። ትዕቢት በእግዚአብሔርና በሰው ዘንድ የተጠላ ነውና ከሁሉም ዓመፅ ትከፋለች። መንግሥትም ስለ ዓመፅና ክርክር፣ ስለ ገንዘብም ከአንዱ ወገን ወደ ሌላው ወገን ትፈልሳለች። እንግዲህ ትቢያና አመድ የሚሆን በሕይወትም ሳለ ሰውነቱ የሚተላ ሰው ለምን ይታበያል? የሰፋ ቁስልን ባለመድኃኒት ያድነዋል። ንጉሥ መባል ግን ለዛሬ ብቻ ነው፣ ነገም ይሞታል። ሰውም ከሞተ በኋላ የትል ዕድል ፈንታ ይሆናል። የትዕቢት መጀመሪያ ሰውን ከእግዚአብሔር ትለየዋለች፣ ልቡናውንም ከፈጣሪው ታርቀዋለች። ትዕቢት የኃጢአት መጀመሪያ ናት። በአጸናትም ሰው ላይ ርኩሰትን ታበዛበታለች። ስለዚህ እግዚአብሔር የትዕቢተኞችን ፍዳ ይገልጣል፣ ፈጽሞም ያጠፋቸዋል። እግዚአብሔር የአለቆችን ዙፋን ያፈርሳል፣ በእነርሱም ፋንታ የዋሃንን ይሾማል። እግዚአብሔር የአሕዛብን ሥራቸውን ነቀለ፣ በእነርሱም ፋንታ ትሑታንን ተከለ። እግዚአብሔር የአሕዛብን ሀገሮች አጠፋ፣ እስከ ምድረ መሠረትም ድረስ አጠፋቸው፣ ፈጽሞም አጠፋቸው። ስም አጠራራቸውንም ከምድር ደመሰሰ። ትዕቢት ለሰው የተፈጠረ አይደለም፣ ቁጣና ጥፋትም ከሴት ለሚወለድ ሰው አይደለም። ክብር ስለሚገባቸውና ስለማይገባቸው። የሰው ዘር የከበረ ዘር ነው። የከበረ ዘር ማን ነው? እግዚአብሔርን የሚፈሩ ሰዎች ዘር አይደለምን? የሰው ዘር የጎሰቆለ ዘር ነው። ጎስቋላው ዘር ማን ነው? የእግዚአብሔርን ትእዛዝ የማይጠብቁ ሰዎች ዘር አይደለምን? ዳኛ ከባልንጀራው ይልቅ የከበረ ነው። እግዚአብሔርን የሚፈሩ ሰዎች ግን ከእርሱ ይልቅ ይከብራሉ። ለባለጸጋውና ለከበርቴው ለድሃውም ክብራቸው እግዚአብሔርን መፍራት ነው። ድሃውን ስለ ድህነቱ ይንቁት ዘንድ አይገባም፣ ኃጢአተኛውንም ስለ ባለጸግነቱ ያከብሩት ዘንድ አይገባም። ታላላቆችና አለቆች መኳንንቱም ይከብራሉ፣ ከእነርሱም እግዚአብሔርን የሚፈራ ሰውን የሚበልጠው የለም። ጠቢብ ቤተሰብ በንጹሕ ያገለግላል፣ አዋቂ ሰውም አይነቅፈውም። ሥራህን ስትሠራ አትራቀቅ፣ በችግርህም ወራት አትመካ። ከሚዞርና ከሚመካ ምግቡንም ከማያገኝ ሰው ይልቅ የሚያርስና የሚቆፍር ይሻላል። ልጄ ሆይ በየዋህነት ሰውነትህን ደስ አሰኛት፣ የተቻለህንም ያህል አዘጋጃት። ለራሱ የሚነፍግ ለማን ቸር ይሆናል? ሰውነቱን የማያዘጋጃትን ሰውስ ማን ያመሰግነዋል? ድሃውን ስለ ጥበቡ ያመሰግኑታል፣ ባለጸጋውን ስለ ባለጠግነቱ ያመሰግኑታል። በተቸገረ ጊዜ የሚያዝን ሰው በተዘጋጀ ጊዜ እንዴት ደስ ይለው። ምዕራፍ 11 ድሃ በጥበቡ ይከብራል፣ በመኳንንትም መካከል ይቀመጣል። ስለ መልካምነቱ ለሰው አታድላ፣ ስለ መልከ ጥፉነቱም ሰውን አትናቀው። ንቦች ከወፎች ሁሉ ታንሳለች፣ ማርዋ ግን ከሁሉ ይጣፍጣል። በልብስህ ጌጥ አትታበይ፣ በከበርክበትም ወራት ራስህን አታኩራ። የእግዚአብሔር ሥራው ልዩ ጥበቡም ከሰው የተሰወረ ነውና። በምድር የወደቁ መኳንንት ብዙ ናቸው፣ ዘውድ የተቀዳጁ ባህታዊም አለ። ፈጽመው የተዋረዱ መኳንንት ብዙ ናቸው፣ በሌሎችም እጅ የወደቁ መኳንንት ብዙ ናቸው። ሳትመረምር ሰውን አትንቀፍ፣ አስቀድመህ ተረዳ፣ በኋላም ትቆጣለህ። ሳትሰማ አትመልስ፣ በሌላውም ነገር ውስጥ አትግባ። ግዳጅህም ባልሆነ ነገር አትጨነቅ፣ ከኃጢአተኞች ጋርም በፍርድ አትቀመጥ። ልጄ ሆይ ሥራህን አታብዛ፣ ብታበዛ ትከብር ዘንድ አያሰለጥንህምና። ብትሮጥ አታመልጥም፣ ብትከተልም አታገኝም። የሚቸኩልና የሚሰራ የሚደክምም አለ፣ ነገር ግን እጅግ ይቸገራል። ደክሞ ሳለ የማይለምን ምንም ማድረግ ሳይችል የሚገዛ አለ። ምንም ቢጸና ፈጽሞ የሚቸገር አለ። እግዚአብሔር ግን በመልካም ዓይን ቢያየው ከችግሩ ያነሷል፣ ከፍ ከፍ ያደርገዋል፣ ያከብረዋል። ብዙ ሰዎችም ያደንቁታል። መልካምና ክፉ፣ ሕይወትና ሞት፣ ድህነትና ብልጽግና ከእግዚአብሔር ዘንድ ናቸው። ጥበብ፣ ማስተዋልና ሕግን ማወቅ፣ ፍቅርና መልካም ሥራን መስራት ከእግዚአብሔር ዘንድ ይመጣሉ። ስህተትና ጨለማ ከመወለዳቸው ጀምሮ ከኃጥአን ጋር ኖረዋል። ክፋትም በእርሱ ደስ ከሚሰኙት ጋር አብሮ ያድጋል። የእግዚአብሔር ጸጋው ጻድቃንን ትጠብቃቸዋለች፣ ፈቃዱም ለዘላለም ደስ ታሰኛለች።
እየነፈገ በንፍገቱ ብዛት የሚከብር ሰው አለ፣ በእርሷም ደስታውን ይፈጽምባታል። ያርፍ ዘንድ ተስፋ ባደረገ ጊዜ እበላለሁ እጠጣለሁ እንግዲህም ደስ ይለኛል በቃኝም ባለ ጊዜ የሚሞትባትን ቀን አያውቅም። ገንዘቡንም ሁሉ ለባዕድ ትቶ እርሱ ይሞታል። በቃል ኪዳንህ ቁም፣ በእርሱም ተማር፣ በሥራህም ሸምግል። የኃጢአተኞችን ሥራቸው አያስጎምጅህ፣ በእግዚአብሔር እመን፣ ድካምህንም ተስፋ አድርግ። ሁሉ በአንድ ጊዜ በእግዚአብሔር ዘንድ ቀሊል ነውና ድሃውንም ድንገት ያከብረዋልና። የእግዚአብሔር በረከት ለጻድቃን ዋጋቸው ናት፣ የጻድቅም በረከቱ ትበዛለች። የአገልግሎቴ ትርፍ ምንድነው? የአገልግሎቴ ትርፍ ምንድነው? ከእንግዲህስ ወዲያ የማገኘው መልካም ነገር ምንድነው አትበል። እንግዲህስ በቃኝ፣ ከእንግዲህም ወዲያ አልቸገርም አትበል። በመልካም ቀን ጊዜ ክፉ ይረሳል፣ በክፉ ቀንም ጊዜ መልካም ይረሳል። የሞት ቀን በእግዚአብሔር ዘንድ ቀሊል ነው፣ ለሰው እንደ ሥራው ዋጋውን ይከፍለዋልና። በክፉ ቀን ጥጋብ ያቀናጣል፣ የሰውም ሥራው በፍጻሜ ዘመኑ ይታወቃል። ፍጻሜውን ሳታይ ሰውን ብፁዕ አትበለው፣ የሰው አኗኗሩ በልጆቹ ይገለጣል። ጓደኛን ስለመምረጥ። ተንኮለኛ ብዙ ይተነኮልብሃልና ያገኘኸውን ሰው ሁሉ ወደ ቤትህ አታግባ፣ ቆቅ በወጥመድ ይያዛል። የትዕቢተኛ ሰውም ልቡ እንደዚሁ ነው፣ የትዕቢተኛ ሰውም ልቡ እንደዚሁ ነው። መከራውንም እንደ ጉበኛ ይመለከታል። ተንኮለኛ ሰው በበጎ ፈንታ ክፉ ነገርን ይከፍልሃል፣ ሳይኖርብህም ነውርን ያወጣብሃል። በእሳት ትንታግ ብዛት ፍሙ ይበዛል። ኃጢአተኛ ሰውም ሰውነቱን ያድድናታል፣ ክፉ ነገርን ይሰራብሃልና። ሁልጊዜ ስድብን እንዳያደርግብህ ከክፉ ሰው ተጠበቅ። ባዕድ ሰውን ከአንተ ጋር ብታሳድር ያውክሃል፣ ይወነጅልሃል፣ ከገንዘብህም ይለይሃል። ምዕራፍ 12 በጎ ሥራ በሠራህ ጊዜ የበጎነትህን ዋጋ ታገኝ ዘንድ በጎ ሥራ የምትሠራለትን እወቅ። ለጻድቅ በጎ አድርግ፣ ዋጋህንም ታገኛለህ። በእርሱ ዘንድ ባታገኘው በፈጣሪው ዘንድ ታገኛለህ። ኃጢአትን በሚሠራና ምጽዋትን በማይመጸውት ዘንድ በጎ ሥራ የለም። ኃጢአተኛ እንዳይወስድብህ ለጻድቁ ስጥ። ለድሃ መልካም አድርግ፣ ለክፉ ግን አትስጥ። እርሱ እንዳይወስድብህና በገንዘብህ ዕድል እንዳያደርግህ እንጀራህን ከልክለው። በጎ ነገር ስላደረግክለት ፈንታ በእርሱ ዘንድ ክፋትን እጥፍ ሆኖ ታገኛለህና። እግዚአብሔር ኃጢአተኞች ሰዎችን ይጠላቸዋልና ክፉ ሰዎችንም ይበቀላቸዋልና። ለኃጢአተኛ ከምትሰጥ ለጻድቅ ስጥ፣ በደስታም ጊዜ ወዳጅህ አያምልጥህ፣ በመከራህም ጊዜ ጠላትህ አይሰወርህ። ደስታህ ጠላቶችህን ያሳዝናቸዋል፣ ችግርህም ወዳጆችህን አስወጥቶ ይሰዳቸዋል። የልቡናው ክፋት እንደ ብረት ዝገት ነውና ጠላትህን ፈጽመህ አትመነው። በተቸገርክም ጊዜ እያመሰገነ ያገለግልሃል። ሰውነትህን አጽናት፣ ከእርሱም ተጠበቅ። እንደ ዛገ መስታወት ትሆንበታለህ፣ ፈጽሞም አይችልህም። እንዳይጎዳህ ባጠገብህ አታቁመው፣ በቦታህም አይቀመጥ። ሹመትህንም እንዳይወስድብህ በቀኝህ አታስቀምጠው። በመጨረሻም ቃሌን ታውቀው ዘንድ አለህ፣ ምክሬንም ታስበዋለህ። በእባብ ለተነደፈ አስማተኛ ወደ ክፉ አውሬም ለቀረበው ሁሉ ማን ያዝንለታል? ከኃጢአተኛም ሰው ጋር የሚሄድ በኃጢአቱም የሚተባበር እንዲሁ ነው። ጠላትህ ከአንተ ጋር አንድ ጊዜ ይቆማል፣ ነገር ግን እስክትመለስ ድረስ አታየውም፣ ከአንተም ጋር አይታገስም። ጠላትህ በከንፈሩ ቃሉን ያጣፍጥልሃል፣ በልቡ ግን በጉድጓዱ ውስጥ ይጥልህ ዘንድ ይመክራል። ጠላትህ በዓይኑ ያለቅስልሃል፣ ካሳተህ በኋላ ግን ከደምህ አይጠግብም። ብትቸገርም ከሁሉ አስቀድሞ በፊትህ ታገኘዋለህ። እንደሚረዳህም ከጫማህ በታች ራሱን ዝቅ ያደርጋል። በእጁ ያጨበጭባል፣ ራሱንም ይነቀንቃል። ከዚህ በኋላ ግን ፊቱን መልሶ ይጠቃቀስብሃል። ምዕራፍ 13 ከጓደኛ ስለመጠበቅ። አደሮ ማር የዳሰሰ ሰው በእርሱ ይያዛል፣ ትዕቢተኛ ሰውንም ወዳጅ ያደረገ እንደ እርሱ ይሆናል። የከበደ ሸክምን አንስተህ በራስህ አትሸከም፣ ገንዘብህንም ከሚበረታብህና ከባለጸጋ ገንዘብ ጋር አትጨምር። የሸክላ ድስት ከብረት ድስት ጋር ከየት አንድ ይሆናል? እርሷ መታ እርሷ ትጮኻለችና እርሷም ትሰብራለችና። እንደዚህ ሁሉ ባለጸጋ እርሱ ይበድላል፣ እርሱም ይቆጣል። ድሃ ግን እርሱ ይገፋል፣ እርሱም ይለማመጣል። የምትጠቅመው ነገር ቢኖር ወደ እርሱ ያቀርብሃል። ብትቸገር ግን ከዚያ በኋላ አያይህም። ገንዘብ ቢኖርህ ከአንተ ጋር አንድ ይሆናል፣ ያንተንም ይጨርስልሃል፣ ዳግመኛም አያመሰግንህም።
አንተን የሚፈልግበት ግዳጅ ቢኖረው ያባብልሃል። ብዙ ተስፋም ይሰጥሃል፣ ይስቅልሃል፣ በጎ ነገርም ይናገርሃል። ምን ትፈልጋለህም ይልሃል። በመበሉም ይሸነግልሃል። አንድ ጊዜ፣ ሁለት ጊዜ፣ 3 ጊዜም ያስትሃል። ከዚህም በኋላ እንደማይሰማህ ወደ ኋላ ይመለሳል። ቢያይህም ይስቅብሃል፣ ራሱንም ይነቀንቅብሃል። እንዳያስትህና እንዳያታልልህ ከእንዲህ ያለ ሰው ተጠበቅ። በደስታህም መካከል ሐዘን አታግባ። ባለጸጋ ያዘዘህን ለጊዜው እሺ በለው፣ ቢጠራህም እንቢ አትበለው። ፈጽሞም ይወድሃል። አትራቅ፣ አትሳትም። ነገር ግን እንዳይዘነጋህ ፈጽመህ አትራቀው። ከእርሱ ጋር ነገርን አታብዛ። በነገሩ ብዛት ይፈትንሃልና ከአንተም ጋር የሚስቅ መስሎ ይመረምርሃልና በነገሩ ብዛት አትመነው። መታሰሩም ጥፋቱ አያሳዝነውምና የባልንጀራውን ምስጢር ለሚያወጣ ሰው ይቅርታ የለውም። ከገዳይህ ጋር ትሄዳለህና እወቅ፣ አጥብቀህም ተጠበቅ። ከብት ሁሉ መንገዱን ይወዳል፣ ሰውም ሁሉ ባልንጀራውን ይወዳል። ፍጥረቱ ሁሉ እንደ እርሱ ካለ ፍጥረት ጋር አንድ ይሆናል፣ ሰውም የሚመስለውን ይከተላል። ተኩላ ከበግ ጋር በየት ወዳጅ ይሆናል? ኃጢአተኛ ሰውም ከጻድቅ ሰው ጋር እንዲሁ ነው። ውሾችን ከጅቦች ጋር ማን ያስማማቸዋል? ድሃውንስ ከባለጸጋው ጋር ማን ወዳጅ ያደርገዋል? የሜዳ አህዮች የአንበሶች አደን ናቸው፣ እንደዚሁም ሁሉ ባለጸጋው ድሃውን ይቀማዋል። ትዕቢተኛ ሰውም ራሱን የሚያዋርደውን ሰው ይጸየፈዋል፣ እንዲሁም ሁሉ ባለጸጋው ድሃውን ይጸየፈዋል። ባለጸጋ ቢፍገመገም ወዳጆቹ ይደግፉታል፣ ድሃ ግን ቢወድቅ ባልንጀሮቹ ይረግጡታል። ባለጸጋ ቢያድጠው ብዙ ሰዎች ያነሱታል፣ ክፉ ቢናገርም ነገሩን ያቀኑለታል። ድሃ ግን ቢስት ይረግሙታል፣ በጎ ነገርም ቢናገር አያደምጡትም። ባለጸጋ ቢናገር ሁሉ ዝም ይላል፣ ቃሉንም ያደንቁለታል፣ ነገሩንም እስከ ደመና ያደርሱለታል። ድሃ ግን ምንም በጎ ነገር ቢናገር ይህ ምንድን ነው ይሉታል፣ ቢሰነካከልም ያዳፉታል። ኃጢአት ሳትሰራ ባለጸግነት መልካም ነው፣ ኃጥእ ድህነቱን ባፉ ያክፋፋታል። ደስ ቢለው ቢያዝንም የሰው ልቡ ፊቱን ይለውጠዋል። ደስ ያለው ልቡና ምልክቱ ብሩህ ገጽ ነው፣ ደክመህ የጥበብን ምክር ታገኛለህ። ምዕራፍ 14 በአፉ ያልተሰነካከለ ሰው ብፁዕ ነው፣ ኃጢአተኛ ሰውን ግን ሐዘን አያስደነግጠውም። ሰውነቱን የማያሳዝን ተስፋውንም የማይቆርጥ ሰው ብፁዕ ነው፣ ሀብትን በሚገባ ስለመጠቀም። ነገርን ለማያውቅ ሰው ብልጽግና አይገባውም፣ ለንፉግ ሰውም ገንዘብ አይገባውም። ሰውነቱን የሚነፍጋት ሰው ለሌላው ያከማቻል፣ ሌላ ሰው ግን በገንዘቡ ደስ ይለዋል። ሰውነቱን የሚነፍግ በገንዘቡም ደስ የማይለው ሰው ለማን ይለግስ ዘንድ አለው? ሰውነቱን ከሚነፍግ ሰው የሚከፋ የለም፣ ለክፋቱም እርሱ ፍዳ ይሆነዋል። በጎ ቢያደርግም ባረጀ ጊዜ ብቻ ነው፣ ኋላም ክፋቱን ያሳውቃል። የንፉግ ሰው ዓይኑ ክፉ ነው፣ ከድሃ ፊቱን የሚመልስ ሰውነቱን ቸል ይላል። ለስሱ ሰው ዓይን ድርሻው አያጠግበውም፣ የልቡናውም ክፋት ሰውነቱን ያከሳዋል። የንፉግ ሰው ዓይኑ እህል ይነፍጋል፣ በማዕድም ይነፍጋል። ልጄ ሆይ የሚቻልህን ያህል ሰውነትህን አዘጋጃት፣ እንደሚገባህም ለእግዚአብሔር መባ አግባ። ሞት እንደማይቀር አስብ፣ የምትሞትባትም ቀን ትቀራለች ብለህ አትጠራጠር። ሳትሞት ለባልንጀራህ በጎ አድርግ፣ እጅህንም ዘርግተህ የተቻለህን ያህል ስጥ። በደስታህ ጊዜ አትታጣ፣ በጎ ድርሻህም አያምልጥህ። ገንዘብህን ለባዕድ የምትተው አይደለምን? ወራሾችህስ ገንዘብህን ሁሉ የሚካፈሉ አይደለምን? ገንዘብህን አንስተህ ስጥ፣ ሰውነትህንም ደስ አሰኛት። በመቃብር የምታገኘው ደስታ የለምና ሰው ሁሉ እንደ ልብስ ያረጃል። ሞትን ትሞት ዘንድ የሕግ ትእዛዝ ተሰርቷልና ቅጠሉ ጭፍቅ ያለ የእንጨት ቅጠል የመጀመሪያው ቅጠል እንዲረግፍ የኋላውም እንዲለመልም ደማዊና ስጋዊ ፍጥረት ሁሉ እንዲሁ ነው። ይህ ይወለዳል፣ ያም ይሞታል፣ ስራው ሁሉ ፈጽሞ ይጠፋል፣ ሰሪውም ከስራው ጋር ይጠፋል። ጥበብን በመፈለግ የሚገኝ ደስታ። ነገር ግን ብልህ ሆኖ የሞተ ጥበቡንም ተምሮ የጠበቀ ሰው ብፁዕ ነው። የጥበብን መንገድ በልቡ የሚያስብ ምስጢሯንም የሚማር ጥበብንም የሚከተላት ፍለጋዋንም የሚመረምር መንገዷንም የሚጠብቅ መስኮቷን የሚጎበኝ በበሮቿም ተቀምጦ የሚያዳምጥ በቤቷም አጠገብ የሚኖር በዙሪያዋም የድንኳኑን ካስማ የሚተክል ድንኳኑን በአጠገቧ የሚያቆም በአማረ ማደሪያዋም የሚኖር
ልጆቹንም በጥላዎቿ የሚያስቀምጥ በቅርንጫፎቿም በታች የሚያድር ከበረሃ ሐሩርም በበታቿ የሚጠለል በክብሯም የሚያርፍ ብፁዕ ነው። ምዕራፍ 15 እግዚአብሔርን የሚፈራ ሰው እንዲህ ያደርጋል፣ ሕጉንም የሚጠብቅ ሰው ጥበብን ያገኛታል። እንደ እናቱ ትንከባከበዋለች፣ እንደ ቆንጆ ሴትም ትቀበለዋለች። የጥበብን እህል ትመግበዋለች፣ የእውቀትንም ውሃ ታጠጣዋለች። በእርሷ ይመረኮዛል አይፍገመገምም፣ የሚታመንባትም አያፍርም። ከባልንጀራው ይልቅ ከፍ ከፍ ታደርገዋለች፣ በብዙ ሰዎች መካከልም አፉን ገልጦ ይናገራል። ደስታን ትሰጠዋለች፣ የደስታ ዘውድንም ታቀዳጀዋለች። ስሙንም ለዘላለም ያስጠራል። አላዋቂዎች ግን አያገኟትም፣ ኃጢአተኞችም አያዩአትም። ከትዕቢተኞች ሰዎች የራቀች ናት፣ ሐሰተኞች ሰዎች አያስቧትም። የኃጢአተኛ ሰው የቃሉ ነገር ያማረ አይደለም፣ እግዚአብሔርን በመፍራት የሚናገር አይደለምና። ምሳሌን በጥበብ ይናገሯታል፣ እግዚአብሔርም የሚማራትን ሰው ይረዳዋል። ስለ እግዚአብሔር ብዬ ተከለከልኩ አትበል፣ እርሱ የሚጠላውንም አታድርግ። እርሱ አሳተኛ አትበል፣ እርሱስ ኃጢአተኛ ሰውን አይወድም። እግዚአብሔር የረከሰውን ሁሉ ይጠላልና የሚፈሩትንም ሰዎች ይወዳቸዋል። እርሱ አስቀድሞ ሰውን በንጽሕ ፈጠረው፣ እንደ ጠባዩም በወደደው እንዲሠራ ተወው። ትእዛዙን ትጠብቅ ዘንድ ሃይማኖቱንም ታጸና ዘንድ ብትወድ ግን ፈቃዱ ነው። እጅህን በመረጥኸው ትጨምር ዘንድ እነሆ እሳትንና ውሃን አኖረልህ። ሕይወትና ሞትን በሰው ፊት ናቸው፣ ከእነርሱም የመረጠውን ይሰጡታል። የእግዚአብሔር ጥበቡ ታላቅ ነውና ኃይሉም የጸና ነውና ሁሉን ያውቃል፣ ሁሉንም ያያል። ዓይኖቹም የሚፈሩትን ሰዎች ይመለከታሉ፣ እርሱም የሰውን ሥራ ሁሉ ያውቃል። እርሱስ ኃጢአትን ይሠራ ዘንድ ያዘዘው የለም፣ ይበድልም ዘንድ ማንንም አላሰናበተም። ምዕራፍ 16 ጥቅም የሌላቸው ብዙ ልጆችን አትመኝ፣ በክፉዎች ልጆችም ደስ አይበልህ። በእነርሱ እግዚአብሔርን መፍራት ከሌለባቸው ቢበዙም በእነርሱ ደስ አይበልህ። በሕይወታቸውም አትተማመንባቸው፣ ብዛታቸውም ደስ አያሰኝህ። ከሺህ አንድ ደግ ይሻላል፣ ክፉን ከመውለድ ሳይወልዱ መሞት ይሻላል። በአንድ አዋቂ ሀገር ትጸናለች፣ በኃጢአተኞች ብዛት ግን ትጠፋለች። ዓይኔ እንዲህ ያለ ብዙ ነገርን አየች፣ ጆሮዬም ከዚህ የሚበልጥ ሰማች። በኃጢአተኞች ወገኖች እሳት ትነዳለች፣ በወንጀለኞች ሕዝብ ላይም ጥፋት ትነዳለች። በኃይላቸው የታመኑ የቀደሙ አርበኞችም ራሳቸውን አላዳኑም። ሎጥ ለኖረባቸው ለራሳቸውንም ላኮሩ ሎጥንም ለተጸየፉት ሀገሮች አልራራላቸውም። ኃጢአተኞች ሕዝቦችን ይቅር አላላቸውም፣ በኃጢአታቸው ጠፉ እንጂ። እነዚህም የተሰበሰቡ ልቡናቸውንም ያከፉ 600,000 እግረኞች ነበሩ። ክሳደ ልቡናውን ያጸና አንድ ሰው ቢኖር እርሱ ቢድን ድንቅ ነው። ይቅርታም መቅሰፍትም ከእርሱ ዘንድ ነውና ይቅር ማለት ይችላል፣ መቅሰፍትም ማምጣት ይችላል። ቁጣው እንደ ቸርነቱ ብዛት መጠን ነው፣ ለሰውም እንደ ሥራው ይከፍለዋል። ኃጢአተኛ ሰው ክዳፋ አያመልጥም፣ ጻድቅ ሰውም የትዕግስቱን ዋጋ አያጣም። ምጽዋት ሁሉ ይቅርታን ያመጣል፣ ሰውም ሁሉ እንደ ሥራው ያገኛል። ከእግዚአብሔር አመልጣለሁ፣ በሰማያትም የሚያገኘኝ የለም፣ በብዙ አሕዛብም ዘንድ የሚያውቀኝ የለም። የሰውነቴስ ቁጥሯ በዓለም ሁሉ ምንድነው አትበል። እነሆ ሰማይ፣ ከሰማያትም በላይ ያለ ሰማይ፣ ከሰማይም በታች ያለ ውቅያኖስ፣ ምድርም በመዓት የጎበኛቸው ጊዜ ይህ ሁሉ ይነዋወጣል። ተራሮችም የምድርም መሠረቶች በመዓት ባያቸው ጊዜ ይንቀጠቀጣሉ፣ ይነዋወጣሉ። ይህንም ልብ አያስበውም። መንገዶችንስ ማን ማወቅ ይችላል? ገናንነቱንስ ጠብቆ መናገር ማን ይችላል? ከሥራውም አብዛኛው ስውር ነው፣ ሰው የማያየው አውሎ ነፋስ ነውና። እውነት ሥራ መሥራትን ማን አያስተምራል? እውነት ሥራ መሥራትን ማን ያስተምራል? የምሕረቱንስ ተስፋ ማን ደጅ ይጠናል? አእምሮ የሌለው ሰው እንዲህ ያስባል፣ ሰነፍና በደለኛ ሰውም ስንፍናን ያስባል። የእግዚአብሔርስ ጥበብ በስነ ፍጥረት። ልጄ ሆይ ስማኝ፣ ጥበብንም ተማር፣ ነገሬንም ከልቡናህ አድምጠው። በሚዛን መዝነህ ጥበብን ግለጣት፣ የትምህርትህንም ነገሯን ተረዳ። የእግዚአብሔር ሥራ ከጥንት ጀምሮ በሥልጣኑ ተፈጠረ፣ ሥርዓታቸውንም በየወገናቸው ለየ። ዓለም ለዘለዓለም ጸንቶ ይኖር ዘንድ ሥራውን ሁሉ አዘጋጀ፣ ሰራዊታቸውንም በየወገናቸው አዘጋጀ። አይሰሩም፣ አይጠሙም፣ አይራቡምም፣ ሥራቸውም አይቋረጥም። አንዱ ከሌላው ጋር አይጨናነቅም፣ ለዘላለሙም ከቃሉ አይወጡም።
ከዚህ በኋላ እግዚአብሔር ምድርን ተመለከተ፣ ከበረከቱም አጠገባት። በደማዊት ነፍስ ሕያው የሆነ ፍጥረት ሁሉ በምድር መላ፣ መመለሻቸውም ወደ ምድር ነው። ምዕራፍ 17 እግዚአብሔር ሰውን ከምድር ፈጠረው፣ ዳግመኛም ወደ ምድር ይመልሰዋል። ዓመታትንና ቀናትን በቁጥር ሰጣቸው፣ በውስጧም ያለውን ሁሉ አስገዛቸው። ለእየራሳቸውም ኃይልን አሳደረባቸው፣ በምሳሌውም ፈጠራቸው። ፍጥረቱ ሁሉ እንዲፈሯቸው አደረገ፣ አውሬዎችንና ወፎችንም እንዲገዟቸው አደረገ። ቃልንና አንደበትን፣ ዓይንና ጆሮን፣ የሚያስቡበት ልቡናንም ሰጣቸው። ጥበብን ማወቅንም አጠገባቸው፣ ክፉንና በጎንም አሳያቸው። የሥራውን ገናንነት መፈራቱንም ያሳያቸው ዘንድ በልቡናቸው ፍርሃትን አሳደረባቸው። ቅዱስ ስሙን ያመሰግኑ ዘንድ የሥራውንም ገናናነት ይናገሩ ዘንድ ጥበብን ሰጣቸው። የሚያድናቸው ሕጉንም አወረሳቸው፣ የዘላለም መሐላንም ተማለላቸው፣ ፍርዱንም ነገራቸው። ዓይኖቻቸውም የጌትነቱን ገናንነት አዩ፣ የጌትነቱንም ቃል ጆሮቻቸው ሰሙ። ከኃጢአት ሁሉ ተጠበቁ አላቸው፣ ሁሉንም ባልንጀራችሁን ውደዱ ብሎ አዘዛቸው። መንገዳቸውም ሁልጊዜ በፊቱ ነው፣ ከዓይኖቹም የሚሰወሩበት የላቸውም። ለአሕዛብ ሁሉ ነገሥታትን አነገሰላቸው። እስራኤል ግን የእግዚአብሔር ክፍል ሆነ፣ ሥራቸውም ሁሉ በፊቱ እንደ ፀሐይ ነው። ዓይኖቹም ሁልጊዜ መንገዳቸውን ያያሉ፣ ኃጢአታቸውም ከእርሱ አልተሰወረችም። በደላቸውም ሁሉ በእግዚአብሔር ፊት ነው፣ የሰው ምጽዋቱ ከእርሱ ጋር እንደ ማኅተም ነው። የሰው ዋጋው እንደ ዓይን ብሌን ትጣበቅለታለች፣ ኋላ ተመልሶ ዋጋቸውን ይሰጣቸዋል። የኃጢአታቸውንም ፍዳ ወደ ራሳቸው ይመልሳል። ነገር ግን ንስሐ የሚገቡበትን መንገድ ሰጣቸው፣ ተስፋ የቆረጡ ሰዎችንም ደስ ያሰኛቸዋል። የንስሐ ጥሪ። ወደ እግዚአብሔር ተመለስ፣ ኃጢአትንም ተዋት፣ በፊቱም ጸልይ። ለበደልህም ንስሐ ግባ፣ ከበደልህም ወደ እግዚአብሔር ተመለስ። ኃጢአትን ሁሉ ጥላ፣ ፈቃዱንም አድርግ። በሕይወት ሳሉ እንደሚገዙለት ሰዎች ልዑልንም በመቃብር የሚያመሰግነው ማን ነው? የሞተ ሰውን ግን ንስሐ እንደ ኢምንት አለፈው። በሕይወትህ ደስ እያለህ እግዚአብሔርን አመስግነው፣ የእግዚአብሔር ቸርነቱ ታላቅ ነውና የሚገዙለትን ሰዎች ይቅር ይላቸዋል። ሰው ሟች ስለሆነ ሁሉ በሰው ዘንድ ሊሆን አይችልም። ከፀሐይ የሚበራ ምን አለ? እርሱም እንኳን ያልፋል። ደማዊና ሥጋዊም ክፉ ነገርን ያስባል። እርሱ የሰማይን ምጥቀት ኃይል ያውቃል። ሰው ሁሉ ግን አመድና ትቢያ ነው። ምዕራፍ 18 ለዘላለም ሕያው የሆነ እርሱ ሁሉን በአንድነት ፈጠረ። እውነተኛ እግዚአብሔር ብቻ ነው። ሥራውን ያውቅ ዘንድ ማንንም አላሰናበተውም። የገናንነቱን ፍለጋ ማን መርምሮ ያውቃል? ከሃሊነቱንስ ማን መርምሮ ያውቃል? ቸርነቱንስ ማን ጠንቅቆ ይናገራል? መጨመርም የለም መቀነስም የለም። የእግዚአብሔርን የጌትነቱን ፍለጋ የሚያገኝ የለም። ሰውን በፈጠረው ጊዜ ያን ጊዜ ያዘዋል፣ ዘመኑንም ባስጨረሰው ጊዜ ያን ጊዜ ያሳርፈዋል። ሰው ምንድነው? ጥቅሙስ ምንድነው? በጎነቱ ምንድነው? ክፋቱስ ምንድነው? የዘመኑም ቁጥር ቢበዛ 100 ዓመት ነው። በባሕር ውስጥ እንደ አንዲት የውሃ ጠብታ፣ ከአሸዋውም ሁሉ እንደ አንዲት የአሸዋ ቅንጣት እንዲሁ በዘላለማዊነት ዓመታት ዘንድ የሰው ዘመኑ ጥቂት ነው። ስለዚህ ነገር እግዚአብሔር ይታገሳቸዋል፣ ምሕረቱንም አሳደረባቸው። ፍጻሜያቸው ክፉ እንደሆነ አይቶ አወቃቸው። ምሕረቱን እንዲሁ አብዝቷልና ሰው ባልንጀራውን ብቻ ይቅር ይላል፣ እግዚአብሔር ግን ፍጥረቱን ሁሉ ይቅር ይላል። ይቆጣል፣ ይገርፋል፣ ይቅር ይላል። እረኛም መንጋውን እንዲመልስ ይመልሳል። በተግሳጹ የሚታገሱትን ሕጉንም የሚከተሉትን ሰዎች ይቅር ይላቸዋል። የተወደደ ምጽዋት። ልጄ ሆይ በደስታህ መካከል ሐዘንን አታስገባ፣ በምትሰጠውም ሁሉ ክፉ ነገርን አትናገር። ዝናም ዋዕይን እንደሚያቀዘቅዘው አይደለምን? እንዲሁ በጎ ቃል ከመስጠት ይሻላል። እነሆ እንግዲህ ከመስጠት መልካም ቃል አይሻልምን? ሁለቱም ሁሉ በጻድቅ ሰው ዘንድ ይገኛሉ። ንፉግ ልቡናውን ደስ ሳይለው ይሰጣል፣ ሰነፍም ይግላገዳል አያመሰግንምም። ሳትናገር ተረዳ፣ ሳትታመምም ዳን። ሳይፈረድብህም ራስህን መርምር፣ በመከራህም ጊዜ ይቅርታን ታገኛለህ። ሳትደክም ራስህን አዋርድ፣ በበደልህም ጊዜ ንስሐ ግባ። ስእለትህን ፈጥነህ ስጥ፣ ሳትሞትም ጽድቅን ስራት።
ሳትሳልም አስቀድመህ ስዕለትህን አዘጋጅ። እግዚአብሔርን የሚፈታተነው ሰው አትሁን። በተቆጣህም ጊዜ የሞትን ቀን አስብ፣ የፍዳህንም ቀን አስብ። ንስሐም ግባ ጸልይም። በጥጋብህ ወራት የረሃብን ወራት አስብ፣ በተድላህም ወራት የችግርን ወራት አስብ። ኑሮ ከጠዋት እስከ ማታ ድረስ ትለዋወጣለችና ሁሉም በእግዚአብሔር ዘንድ አንድ ጊዜ ፈጥኖ ይደረጋልና። ብልህ ሰው ግን ፈርቶ በሁሉ ይጠበቃል። ኃጢአት በሚሰራበትም ጊዜ ንስሐ ይገባል። አስተዋይ ሰው ሁሉ ጥበብን ያገኛታል፣ ያገኛትንም ሰው ታስመሰግነዋለች ታስከብረዋለችም። ነገር አዋቂዎች ራሳቸው በልቡናቸው ይራቀቃሉ፣ የተረዳ ምሳሌንም ይናገራሉ። አትሂድ፣ የኃጢአትንም ፈቃድ አትከተል፣ ከክፉ ፍትወትም ራቅ። ለሰውነትህ የምትወደውን ከሰጠሃት ጠላትህን በአንተ የጨከነ ታደርገዋለች። በተድላ ብዛት ደስ አይበልህ፣ ከእርሷም ጋር ደስ ይልህ ዘንድ አትለምን። እንዳትያዝ አንተ ድሃ ሳለህ በከረጢትህም ምንም ሳይኖር አትበደር።